በኋላ ቡና ምን ስኒው ተደስታለን ያለው ምንም የለው እንግዲህ ባዶ ነው። የቡና ነገር ዳቦ ቆሎም አብቅቷል። ይኸው ዳቦ ቆሎ ነው። ምን ዳቦ ቆሎ ነው ይሄ? ፊሻሩ ማለት ነው። ስኒው ነው ተነስቶ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ድና የተከበራችሁ ዛራ ሙሀዲዲት በተከታታዮች ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሸይና ከነገ አልሐምዱሊላህ። እንኳን አደረሳችሁ ለኢዲ፣ እንኳን አደረሳችሁ። ያው ሰሞኑን ጠፍቻለሁ ወደ 15 ቀን ምናምን ሆነኝ እና ስልኬ ምናምን ስለተበላሸብኝ አዲሱ ስልክ ላይ ደግሞ አልወርድልኝ ስላለ ነው የጠፋሁት። ወዶችዬ ተናፍቋችኋል። የዩቲዩብ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ምን አዲስ ምን አሮጌ? ያው በዛ አልባ አይወጣልኝም ማለት ነው። ባሮጌው ስል በዚህ ባዲሱ ስልኬ አይወጣልኝ ስላለ ተጠፋፍተናል። በጣም ምን የተጠፋፋ ነው እና ኢዱን ደግሞ ሳልቀርጽ ቀረሁኝ። እንግዲህ በከፊል ቡናው ተጠጥቶ ሲያበቃ ይሄን ይመስላል። መፍሩት ሁሉ ነበር መሰወር ያለብኝ እና ኢድ እንዴት ነው ከእናንተ ጋር? ከኛ ጋር አልሐምዱሊላህ ረብል ዓለሚን ደህና ኢድ ነበረ። እንግዲህ በአረብ ቤት የሚያሳልፋችሁ አላችሁ፣ እርጃዛ ቤት የሚያሳልፋችሁ አላችሁ። ኢንሻአላህ አላህ ብሎ ደግሞ ሁላችንም አላህ በሀገራችን ያሰባስበን፣ ከልጆቻችን ጋር ከቤተሰቦቻችን ጋር ያሰብነውን አላህ ያሳካልንና አላህ በሰላም ከቤተሰቦቻችን ጋር ይደብልቀን እላችኋለሁ ማሮቼ። እና እናንተ እንዴት ናችሁ? ላይክ ሸር ሰብስክራይብ አድርጉ። በጣም በጣም ቀዝቅዟል ዩቲዩብ። ያው ዩቲዩብ ሲተውት አይወድም። ዩቲዩብ እንደ ህጻን ልጅ ሲንከባከቡት ነው የሚወደው ማለት ነው። ትንሽ እጃችሁ ከባራ ባይወድም እና ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ እና ይሄንን ይመስላል ማለት ነው። ወሬ ሁላ ጠፍቶኛል ወላሂ። እና ለይኩ ኢዱንም ፏፈክሽ ብላችሁ እንዳሳለፋችሁ ታሪካ እንትን ነው። ግን አረቦች ለምንድነው አላውቅም፣ ኢድን የዚህን የአረፋን ኢድ እንደ ጾሙ ኢድ አያከብሩትም። እና የእኔ ሰዎች ጭራሽ እንትን ማይሉ ሶላት ምናምን አይሄዱም። እንደ ኖርማል ቀን ነው የሚያሳልፉት። እና የእናንተስ እንዴት አሳለፋችሁት? የኛ እዚሁ አረብ ቤት ነበርኩኝ። የኢዱን ሴትዮ ጋር ሄደን ሶላት ሰግደን መጣን ምናምን። ያው ሴትዮዋ አወል መራ ሰድ እያለች ማለት ነው። አወል መራ ያኔ እሷ ሲሄድ መስጊድ ሰው ማገኝ ምናምን ስለማይመስለኝ አልሄድም አለች። ግን ብንሄድ ማሻአላ መስጊዱ ሞልቷል ማለት ይቻላል። በጣም ብዙ ሰው ነበረ እና ግርሟት እሷ ራሱ መተለ ልጆቿ እንዴት ማአት ሰው ነው ያለው፣ ብዙ ሰው ነው ያለው። ልጆቹ ሻላዋ ይዘው ሲወዝኡ ለሰው ሲያዳርሱ ነበር፣ ልክ እንደዛኛው ኢድ ማለት ነው። እና አልሐምዱሊላህ ደስ የሚል ነበረ። እኔም እሷ ሴትዮዋ ታለደች እንሄዳለሁ ምናምን ብያት ነበር። እሷ ያው ማይኖር ስለመሰላት በዛ መልኩ አለፈ። የእናንተስ እንዴት ነበረ? እንግዲህ እንትን የለም እንደ ጾም ፍቹ ኢድ መስጊድ ራሱ ሰው የለም አሉ ሌሎች የሄዱት አሉ። ሌሎች እንደዛኛው ኢድ የለም አሉ። አሁን የጾሙ ኢደል ፍጥር በጣም ሰው ይበዛል። አዲስ ልብስ ገዝተው ምናምን ቤታቸውን ፏ አድርገው እኛን ራሱ እኮ በቃ የሮመዳን ስራ አለ። ከዛ ኤርስ የኢድ ጽዳት ደግሞ ሲሆን በጣም ነው ስራ የሚበዛብን ማለት ነው። የኢዱ በጣም ነው እንትን የሚሉት የሚያከብሩት 7 ቀን 8 ቀን ነው የሚያከብሩት። አንድ ቀን አንዱ ቤት አንድ ቀን አንዱ ቤት እያሉ እና የኛ ደግሞ ብላክስ ነው። እኛ ኢትዮጵያ አሁን የኢድ ያንንኛውን የጾሙን ፊቼ ነው ኢድ ብዙም አይደለም ያኔ ትንሽ ነው። ያኔ ኢትዮጵያ ይከበራል። ግን ይሄኛውን ደግሞ የኛ ኢትዮጵያ ደግሞ በጣም የሚያከብሩት እኛ አካባቢ እንትን ነው አረፋን ነው። አረፋ ቢስሚላ ማሻአላ በጣም በጣም ነው የሚከበረው። ምሳ አንዱ ቤት ይደረጋል፣ ለራት አንዱ ቤት፣ ቁርስ አንዱ ቤት እየተባለ በቃ ሁሉም በቃ በየቤቱ ይታረዳል ምናምን። በጣም ፏ ብለው ነው የሚያሳልፉት ማለት ነው። ድሮም እንደዛ ነበረ፣ አሁንም እንደዛው ነው። በጣም ነው ደስ የሚለው እና አረብ ሀገር ግን ትዝም አይላችሁ ጭራሽ። እንደ ማንኛውም ቀን ኋላስ ብድግ ብልት ተጠጥቶ ምናምን በቃ ያ ስጋ ይመጣል። ያን ስጋ ማሻአላ ጎበዞች ናቸው አረቦች። ለሚከፋፈሉ አካል ያካፍላሉ። እና ረሱል ሰለላሁ ባሉት መልኩ 1/3ኛውን ለነሱ ይወስዱና ሌላውን ይወዛሉ ለመሳኪን ማለት ነው። ለመሳኪንና ለፉቀራ
ይወዛሉ እንጂ አመት በዓል እንደዚህ ምንም አይመስላቸውም፣ ጣጣም የላቸውም። እና አልሐምዱሊላ በዛ መልኩ አሳለፍን። ከዛ ቤት ደን እኛ ሀበሻዎች እዛው ሞቅ ሞቅ ደመቅ አድርጌ ነው መጣን እላችኋለሁኝ ወርቆቼ። እና አላህ ደግሞ ሁሉንም አሳክቶልን በሀገራችን ላይ የምንሄድና ከልጆቻችን ጋራ ከቤተሰብ ጋር የምናሳልፍ አላህ ያርገን። እና ይሄ ቪዲዮዬ ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። ዩቱብ በጣም ዩቱብ ቀዝቅዟል። ኢንሻአላህ እስኪ አዳዲስ ነገር ካለም በአዳዲስ ነገር እመጣለሁኝ። አልተውም ብዬ ጀምረውና ያው አንዳንድ ነገር ሲያጋጥም እንደዛ ይሆናል ይቀራል ማለት ነው። እና ይሄን ይመስላል ማሮቼ። ላይክ ሸር ሰብስክራይብ አድርጉ። በድጋሚ እንኳን ለኢድ ስንት ነው? 1446 ነው አሁን ነው ስንት ነው? 48 ነው ወላሂ። እንግዲህ እየተጻፈ ምናምን ይሻል ያደርጋሉ። ረስቸዋለሁ እኔ ስንት እንደሆነ። እና እንኳን አደረሳችሁ። ዙሮ 1000 ምናምን ሆነ ምናምን፣ ዋናው በሰላም ማድረሳችን ነው። እንኳን አደረሳችሁ ማሮቼ። መልካም አረፋ ይሁንላችሁ። አላህ ከአመት አመት ያድርሰን። እና ጾሙስ እንዴት ነበረ? አረቦች እኮ ይጾማሉ፣ እችን 10 ቀን ምናምን ይጾማሉ። ማሻላ ስራው እንዴት ነው? አንዳንዱ ቤት አንድ ቀን ራሱ ቢጾሙ ድግስ ነው ድግስ፣ ልክ እንደ ረመዳን ነው። እና እናንተስ ጋር እንዴት ነበረ? አረፋ ሲመጣ አመት በዓል ሲመጣ የሚከፋን ነገር እኛ አረብ ሀገር ያለን ሰው አመት በዓል ሲመጣ በጣም ነው የሚከፋን። ለምን እንደው አላውቅም። እና በተለይ አዲሶች አሁን እኛ እንኳን ትንሽ እየለመር ነው። በተለይ አዲስ እንደሆነ በጣም ነበር የሚከፋው ወላሂ። አረቦች ራሱ ሲያዙ ምስክስክ ነው የሚያደርገን። እንግዲህ ኢጃዛ እንኳን ለምንሄደው ማለት ነው። እና አዲሶችዬ አይዟችሁ ይለመዳል። ኢንሻአላህ የወጣችሁበት ነገር ተሳክቶ ሀገራችሁ ውስጥ የምትገቡ ድረስ አብሽሩ፣ አይዟችሁ። በጣም ነው የሚከፋው። በጣም ለልብስ ገዝተውልን ምናምን ሽብርቅ ያደረጉንና ግን በቃ ጎሏል፣ አንድ ነገር ጎሏል ነው ማለት ነው። እና አንድ ነገር ስለሚጎድል ቤተሰብ ጋር ምናምን የምናሳልፈው ነገር ስለምናስታውስ እኔ በጣም ነበር የሚደብረኝ፣ በጣም ነበር የሚከፋኝ። አሁን ላይ እንኳን አልሐምዱሊላህ ለመርኩት መሰል አልሐምዱሊላህ። እና አላህ ያሳክቶልን ደግሞ ከቤተሰቦቻችን ጋራ በሰላም በፍቅር የምናሳልፍ አላህ ያርገን። ማሮቼ ዱአ አድርጉ፣ ዱአ አትርሱ። ዱአ ጥሩ ነው። ዱአ አይረሳም፣ የማይረሳ ነገር ነው። እና አብሽሩ፣ አይዟችሁ። አዲሶችም የመጣችሁት አብሽሩ፣ ያልፋል፣ እስኪያልፍ ያለፋል አይል ነገሩ። እስቲ ለመር ድረስ ሁሉ ስራው ምን በጣም የሚያስጠላው እዛ ሀገራችን ዋካታ ምናምን ለምንድን እንደዚህ በኢድ አንዱ ቤት መሄድ ለምንድን እዚህ መተን አንድ ክላስ ሲታጎርብን ወይም አንድ ቤት ውስጥ ስንታጎር ቢስሚላ እንዴት እንደሚያስጠላ እኔ በግድ ነው የለመርኩት። በግድ እንደዚህ በጣም ነው ልዩነት ያለው አረብ ሀገር እና ኢትዮጵያ። እና ማሮቼ የዛሬው ቪዲዮ ይሄንን ይመስላል። በግድ ነው ሰዓቱ ራሱ ይሞላል። ላይክ ሸር ሰብስክራይብ አድርጉ። በሌላ ቪዲዮ ውስጥ የምንገናኝ። መልካም ውሎ መልካም አዳር።